መርሃባ በዛሬ ቪዲዮአችን ደግሞ እስቲ ከስከዛሬው ለየት ባለ መልኩ አብዛኛው ጊዜ የአረብኛ ንግግራችን ላይ የምንጠቀማቸውን 5 ወሳኝ የአረብኛ የአረፍተ ነገር አያያዥ ቃላቶችን የምንማማር ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አያያዥ ቃላቶችን እንዴት በአረብኛ እንደምንጠቀም በምሳሌ አረፍተ ነገሮች እያስገባን የምንመለከት ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው አያያዥ ቃል ወይም ነው። በአረብኛው ደግሞ ወለ ወይንም ደግሞ አው ማለትም ትችላላችሁ። ስለዚህ ከሁለት አንዱ መርጣችሁ መጠቀም ትችላላችሁ። ይህ ቃል በአብዛኛው የአረብኛ ንግግራችን ላይ ሁለት አማራጮች ኖረውን ወይም ብለን ለመናገር ስንፈልግ የምናስገባው አያያዥ ቃል ነው ወለ። ስለዚህ ከዚህ በኋላ አው ወይም ደግሞ ወለ ብለን እንናገራለን ማለት ነው። እስኪ በምሳሌ እያስገባን እንመልከት። ዛሬ ወይም ነገ ደሞዝ ትሰጭኛለሽ ብለን ለማዳማችን መጠየቅ ብንፈልግስ? እስኪ በአረብኛው እንመልከት። اليوم ولا بكرة بتعطيني راتبي؟ اليوم ولا بكرة بتعطيني راتبي؟ እዚህ ጋር እየበታተንኩ ላስረዳችሁ። اليوم የሚለው ቃል ዛሬ እያልን ሲሆን ወለ የሚለው ደግሞ ቅድም ያየነው ወይም እንደማለት ነው። ቡክራ የሚለው ቃል ደግሞ ነገ ብለናል። ስለዚህ ዛሬ ወይም ነገ የሚለውን ቃል ሁለቱን የሚያያይዝልን ወይም ወለ ብለን መሃል ላይ እንከታለን ማለት ነው። በተዓቲኒ የሚለው ቃል ደግሞ ትሰጭኛለሽ እያልናት ሲሆን ራትቤ የሚለው ቃል ደግሞ በአማርኛ ፍቺው ደሞዝ እንደማለት ነው። አሁን ወይም በኋላ ሽንት ቤቱን ላጽዳ ብለን መጠየቅ ብንፈልግስ? እስኪ በአረብኛው እንመልከት። الحين ولا بعدين نظف الحمام؟ الحين ولا بعدين نظف الحمام؟ እዚህ ጋር እየበታተንን እንመልከት። الحين የሚለው ቃል አሁን ብለናል ከዚህ በፊት። ወለ የሚለው ቃል ደግሞ አያያዥ ሆኖ የገባልን ወይም እንደማለት ነው ብለናል። ባዕዴን የሚለው ቃል ደግሞ በኋላ እንደማለት ሲሆን ሁለቱን ቃል ያያያዘልን ወለ ይሆናል ወይም እንደማለት ነው። ነድፍል የሚለው ቃል ደግሞ ላጽዳ እያልናት ሲሆን ሐማም የሚለው የአረብኛ ቃል ደግሞ በአማርኛ ፍቺው ሽንት ቤት እንደማለት ነው። ስለዚህ አንድ ላይ ስንናገር الحين ولا بعدين نظف الحمام እንላታለን። አሁን ወይም በኋላ ሽንት ቤቱን ላጽዳ ብለን እየጠየቅናት ነው ማለት ነው። ትልቅ ወይም ትንሽ፣ እስኪ በአረብኛው እንመልከት። ገቢር ወላ ሰጊር? ገቢር ወላ ሰጊር፣ ትልቅ ወይም ትንሽ እያልን ነው ማለት ነው። ገቢር የሚለው ቃል ትልቅ እንደማለት ሲሆን ወለ ደግሞ ወይም ብለናል። ሰጊር የሚለው ቃል ደግሞ ትንሽ እንደማለት ነው። ሁለተኛው የአረብኛ አያያዥ ቃል ላይ የሚለው ነው። በአረብኛው ደግሞ አለ አለ። ይህ ንግግር በአረብኛ ንግግራችን ላይ በአብዛኛው ጊዜ የሆነ ነገርን ከሆነ ነገር ላይ መሆኑን
ለማመላከት የምንጠቀመው የአረብኛ ቃል ነው። እስኪ በምሳሌ እያስገባን ይህንን አያያዥ ቃል እንመልከት። ዕቃዎችሽ ጠረጴዛ ላይ ነው። አግራዲክ አለ ጣውላ። አግራዲክ አለ ጣውላ። እዚህ ጋር አግራዲክ የሚለው ቃል ዕቃዎችሽ እያልን ሲሆን አለ የሚለው ቃል ደግሞ ላይ ነው የሚለውን ያመላክትልናል። ሌላኛው ጣውላ ነው፣ ጠረጴዛ እንደማለት ነው። ከዚህ በፊት የቤት ዕቃ ቁሳቁሶችን በአረብኛ ምን ተብሎ እንደሚጠሩ የሰራሁላችሁ ቪዲዮ አለ። እሱም ቪዲዮ ከዚህኛው ንግግር ጋር በማገናኘት አሪፍ የአረብኛ ተናጋሪ እንደምትሆኑ ባለሙሉ ተስፋ ነኝ። መድኃኒቱን አልጋሽ ላይ አስቀምጫለሁ ብለን መናገር ብንፈልግስ? እስኪ በአረብኛው እንመልከት። ድዋቲክ ሐጤት አለ ሰሪሪክ። ድዋቲክ ሐጤት አለ ሰሪሪክ። እስኪ ይህንንም ቃል እየበታተንን እንመልከት። ድዋቲክ የሚለው ቃል መድኃኒትሽን እያልን ሲሆን ሐጤት የሚለው ቃል ደግሞ በአማርኛ ፍቺው አስቀምጫለሁ እያልን ነው። አለ ሰሪሪክ የሚለው ቃል በአማርኛ ፍቺው አልጋሽ ላይ እያልን ሲሆን አለ የሚለው ቃል ላይ ብለናል። ሰሪሪክ የሚለው ደግሞ አልጋሽ እንደማለት ነው ለሴት። ስለዚህ አንድ ላይ ሲሆን ድዋቲክ ሐጤት አለ ሰሪሪክ እንላለን። ወርቅሽን መሬት ላይ አግኝቼዋለሁ ብለን መናገር ብንፈልግስ? እስኪ በአረብኛው እንመልከት። ደሃቢክ ለኤት አለ አርድ። ደሃቢክ ለኤት አለ አርድ። እስኪ ይህንንም ቃል እየበታተንን እንመልከት። ደሃቢክ የሚለው ቃል ወርቅሽን እንደማለት ሲሆን ለኤት የሚለው ቃል አግኝቻለሁ እያልን ነው። አለ አርድ የሚለው ቃል ደግሞ መሬት ላይ እያልን ሲሆን ስለዚህ አንድ ላይ ስንናገር ደሃቢክ ለኤት አለ አርድ እንላታለን። ወርቅሽን መሬት ላይ አግኝቼዋለሁ ብለን እየነገርናት ነው ማለት ነው። ሶስተኛው ወሳኝ የአረቦች አያያዥ ቃል እና ነው። በአረብኛው ደግሞ ወ የሚለውን ቃል እንጠቀማለን። ወ። ስለዚህ ከዚህ በኋላ አረብኛ እየተናገርን ሁለት ነገሮችን ለማያያዝ ወ የምትለዋን ቃል ከመሃል እናስገባለን ማለት ነው። እስኪ በምሳሌ እያደረግን እንመልከት። እኔና ሹፌሩ ገበያ እንሂድ ብለን መጠየቅ ብንፈልግስ? እስኪ በአረብኛው እንመልከት። አነው ሰዋቅ ብንሩህ አለ ሱቅ። አነ ወሰዋቅ ብንሩህ አለ ሱቅ። እስኪ ይህንን ንግግር እየበታተንን እንመልከት። አነ የሚለው ቃል እኔ የሚለውን የአረብኛ ትርጉም ይዝልናል። ወ የሚለው ቃል ደግሞ እና እንደማለት ነው። ሰዋቅ የሚለው ቃል ደግሞ ሹፌር እንደማለት ነው። ብንሩህ የሚለው ቃል ደግሞ እንሂድ እያልን ሲሆን አለ ሱቅ የሚለው ቃል ደግሞ ወደ ገበያ እንደማለት ነው። ስለዚህ አንድ ላይ ስንናገር አነ ወሰዋቅ ብንሩህ አለ ሱቅ እንላታለን ማለት ነው። እኔና ሹፌሩ ወደ ገበያ እንሂድ ብለን እየጠየቅን ነው ማለት ነው። እኔና አንተ ብለን መናገር ብንፈልግስ? በአረብኛው አነ ወኢንተ። አነ ወኢንተ። እኔ ማለት አነ ሲሆን ወ የሚለው ደግሞ እና እንደማለት ነው። ኢንተ ደግሞ አንተ እያልን ሲሆን አነ ወኢንተ ስንል እኔና አንተ እያልን ማለት ነው። ቡናና ሻይ ላምጣልሽ ብለን መጠየቅ ብንፈልግስ? በአረብኛው በጀብልክ ገህዋ ወሻሂ። በጀብልክ ገህዋ ወሻሂ። እዚህ ጋር በጀብልክ የሚለው ቃል ላምጣልሽ እያልን ሲሆን
ገህዋ ወሻሂ የሚለው ቃል ደግሞ ሻይና ቡና እያልን ማለት ነው። ብጅብልክ ገህዋ ወሻሂ። አራተኛው የአረብኛ አያያዥ ቃል ውስጥ ነው። በአረብኛው ደግሞ ዳኽል ዳኽል ወይም ደግሞ ጁዋ ጁዋ ማለትም ትችላላችሁ። በአብዛኛው ጊዜ ዳክል እያሉ ይጠቀማሉ አረቦች። እስኪ በምሳሌ እያረግን እንመልከት። ምግቡ ፍሪጅ ውስጥ ነው። በአረብኛው አኬል ዳክል ተላጃ አኬል ዳክል ተላጃ። እዚህ ጋር አኬል የሚለው ቃል ምግቡ እያልን ሲሆን ዳክል የሚለው ቃል ደግሞ ውስጥ ነው እያልን ነው። ተላጃ የሚለው ደግሞ ፍሪጅ ብለናል። ስለዚህ አንድ ላይ ሲሆን አኬል ዳክል ተላጃ እንላለን። ምግቡ ፍሪጁ ውስጥ ነው ብለን እየተናገርን ነው። ልብስሽን ቁም ሳጥን ውስጥ አስቀምጫለሁ ብለን መናገር ብንፈልግስ በአረብኛው ደግሞ ሐጠየት መላቢሲክ ዳክል ዱላብ ሐጠየት መላቢሲክ ዳክል ዱላብ። እዚህ ጋር እየበታተን እንመልከት። ሐጠየት የሚለው ቃል አስቀምጫለሁ ብለናል ከዚህ በፊት። መላቢሲክ ደግሞ ልብስሽን እያልን ነው ለሴት። ዳክል የሚለው ቃል ደግሞ ውስጥ ብለናል። ዱላብ ደግሞ ቁም ሳጥን ነው። ቁም ሳጥን ውስጥ ስንል ዳክል ዱላብ እንላለን። ማዳም ቤት ውስጥ ናት ብለን መናገር ብንፈልግስ በአረብኛው ማዳም ዳክል ቤት ማዳም ዳክል ቤት። ማዳም ቤት ውስጥ ናት እያልን ነው። አምስተኛውና የመጨረሻው የአረብኛ አያያዥ ቃል ከነው። በአረብኛው ደግሞ ሚን እንላለን። ሚን አንድን ነገር ከየት እንደሆነ ለመናገር የምንጠቀመው የአረብኛ ቃል ነው ሚን። እስኪ በምሳሌ እያደረግን እንመልከት። እህቴ ከኢትዮጵያ መጣች ብለን መናገር ብንፈልግስ በአረብኛው ኦክቴ ጄት ሚኒል ኢትዮጵያ ኦክቴ ጄት ሚኒል ኢትዮጵያ። እዚህ ጋር ኦክቴ የሚለው ቃል እህቴ እያልን ሲሆን ኤጄት የሚለው ቃል ደግሞ መጣች እያልን ነው ለሴት። ሚኒል ኢትዮጵያ ስንል ከኢትዮጵያ እያልን ነው። ስለዚህ አንድ ላይ ስንናገር ኦክቴ ጄት ሚኒል ኢትዮጵያ እንላለን በአረብኛ። ልጆቹ ከትምህርት ቤት መጥተዋል ብለን መናገር ብንፈልግስ በአረብኛው አጥፋል ኤጁ ሚኒል መድረሰ አጥፋል ኤጁ ሚኒል መድረሰ። እዚህ ጋር አጥፋል የሚለው ቃል ልጆች እያልን ሲሆን ኤጁ የሚለው ቃል ደግሞ መጥተዋል እያልን ነው ለብዙ። ሚኒል መድረሰ የሚለው ቃል ደግሞ ከትምህርት ቤት እያልን ነው። ስለዚህ አንድ ላይ ስንናገር አጥፋል ኤጁ ሚኒል መድረሰ እንላለን። ልጆቹ ከትምህርት ቤት መጥተዋል እያልን ነው ማለት ነው። ከኢትዮጵያ ዕቃ አመጡልኝ ብለን መናገር ብንፈልግስ ጀቡሊ አግራድ ሚኒል ኢትዮጵያ ጀቡሊ አግራድ ሚኒል ኢትዮጵያ። እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።